ኤፍሬም አብርሃምን በሆነ ነገር አስፈራርቶ ወደ ሩታ የመለሰው ለሩታና ለአብርሃም አስቦ ሳይሆን ሄርሜላ ለራሱ ስለሚፈልጋት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦችን እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ዛሬም አንድ ቪዲዮ ተለቋል። እውነት እንነጋገር ከተባለ እንደዚህ አይነት ቪዲዮዎች ተቀርጸው ባይለቀቁ መልካም ናቸው። በቃ አንዳንድ ጊዜ ካለ ስራ ብትውሉ ይሻላል። እውነት ለመናገር በቃ ቪዲዮ ሳትለቁ ብትውሉ ይሻላል። ምክንያቱም በዚህ ጊዜ ትንንሽ የሚባሉ ህፃናት ልጆች እንኳን ስልክ እየጎረጎሩ ነው የሚውሉት። ስልክ እጃቸው ላይ አይጠፋም፣ አይለይም። ስለዚህ አንዳንድ ጊዜ ልጆች የእናንተን ቪዲዮ ሊያዩበት የሚችሉት አጋጣሚ ትልቅ ስለሆነ በቃ ለነዛ ልጆች ስትሉ እንኳን ትውልድ የሚቀርጽ ነገር ብታስተላልፉ መልካም ነው የሚል እምነት አለኝ፣ እውነት ለመነጋገር። ምክንያቱም ዛሬ ላይ ያደረጋችሁ ያላችሁት ነገር ነገ ብዙ ልጆችን ሊበክል የሚችል ነገር ስለሆነ ማለት ነው። በተለይ ዛሬ ላይ ቀርጻችሁ የለቀቃችሁት ቪዲዮ ማለት ነው። ሄርሜላና ኤፍሬም እውነት እንነጋገር ከተባለ ቤተሰብ ያለው ሁላ አይመስለኝም። በቃ ቤተሰቦቹ እንደ ልጅ ተቆጥተው ተንከባክበው ምናምን ያሳደጉት ሰው ሁላ አይመስለኝም። እንደዚህ አይነት ጋጠወጥነት እንበለው ለቃል አጠቃቀም ይቅርታ ጠይቃለሁ፣ ግን እንደዚህ አይነት ነውር አይደረግም። በቃ በየትኛውም መንገድ ነውር ነው። በቃ ይሄ በባህልም አይፈቀድም፣ በሃይማኖትም አይፈቀድም። ኃጢአት ነው። እጅግ በጣም ነውር የሆነ ስራ ማለት ነው። የወንድምን ሚስት መመኘት ወይ ደግሞ የወንድምን ፍቅረኛ መመኘት። እውነት እንነጋገር ከተባለ እንዴ ምንም ቢሆን እኮ ሄርሜላ ከአብርሃም እርጉዝ ነኝ ብላ መታ ነበር አይደል? አንድ ሰሞን። አሁን ላይ እርጉዝ ትሁን አትሁን አናውቅም። እንግዲህ ባለፈው ራሷን ስታ ከወደቀች በኋላ ሆዷ ላይ የመታት ነገር አለ ምናምን ተብሎ ነበር። እንግዲህ ልጁ ፌል አድርጎ ይሁን አይሁን አናውቅም። ያም ሆነ ግን ከአብርሃም እርጉዝ ነኝ ብላ ነበር አይደለ? ስለዚህ ከወንድሙ ጋር እንደዛ አይነት ጊዜን የምታሳልፍ ሴት መመኘት በራሱ ትልቅ ኃጢአት ነው። ዛሬ ላይ እንግዲህ ኤፍሬም ሄርሜላን ሲያደናንቅ ምናምን ነበረ። ሄርሜላ በጣም ቆንጆ ልጅ ነች፣ እሷን የማይመኝ ወንድ የለም ምናምን እያለ እንግዲህ የማይሆኑ ቃላቶችን ሲጠቀም ነበር። ያው መጨረሻ ላይ እንግዲህ ለማስቀየስ ሞክሯል። እኔ አውቄ ነው ሄርሜላን ላናዳት ብዬ ነበር፣ ያው አናደድኳት ምናምን ሲል ሰምተነዋል። በፍጹም ልታናደዳት ፈልገህ አይደለም። ሄርሜላ ሰድባህ አንተ ባለጌ ብላ ጥላህ ስለሄደች ማስቀየሻ መንገድ ነው የተጠቀምክበት እንጂ በፍጹም ሄርሜላን ለማናደድ ብላ አይደለም ይሄንን ነገር እያደረግክ የነበረው። እንዴ ካሁን በፊትም እኮ አይተናል አይደል? ቤቷ ድረስ ሂደህ እንደዚህ አይነት ነገር ስታደርግ እኮ አይተናል፣ ካሁን በፊትም ማለት ነው። ዛሬ እንግዲህ ለሁለተኛ ነው ለሶስተኛ ጊዜ ነው ያደረከው። መጀመሪያ ጊዜ ቤቴ እንሂድ ጥሩ ጊዜ እናሳልፍ ምናምን እያልካት ሰምተን ነበረ። በቃ ያንን ነገር አልሳካ ሲልህ በሌላ ጊዜ ቤቷ ሄድክ። ቤቷ ሄደህም እንግዲህ አብርሃም ቆንጆ መሆንሽ አልነገረሽም እንዴ? አንቺ በጣም ቆንጆ ነሽ ምናምን እያልክ ብዙ ነገሮችን ለማውራት ሞከርክ። የዛኔም አልተሳካልህም። ከትላንትና ወዲያም ቤቷ ድረስ ሄድክ። ቡዜ ስለነበረች ምንም ነገር ማድረግ አልቻልክም። ከዛ ደግሞ ትላንትና ደግሞ አብርሃምን ላገናኝሽ በሚል ሰበብ አገኘሃት። ከዛስ ገና ሳትመጣ በፊት እኮ ብዙ ነገሮችን እየለፈለፍክ ነበር አይደል? እንደ ሄርሜላን ለማናደድ ነው ትላለህ። ሄርሜላን ለማናደድ ቢሆን ሄርሜላ ከመጣች በኋላ ነው እነዛን ነገሮች ልትናገራቸው የምትችለው እንጂ ሄርሜላ ሳትመጣ በፊት እኮ ለኛ እየነገርከን ነበረ። የሄርሜላን ውበት እየነገርከን ነበረ። በጣም ነው የምታምረው፣ በጣም ቆንጆ ነች። አብርሃም የእሷ መሆን አይችልም፣ ስለዚህ ለእሷ የሚሆን ሰው ደግሞ አይጠፋም ምናምን እያልክ ራስህን ወደ እሷ ለማስጠጋት ስትሞክር ነበረ። ግን ከመጣች በኋላ አዋርዳ ጥላ ስለሄደች ለማስቀየስ ሞከርክና በቃ ለማናደድ ፈልጌ ነበረ አናደድኳት ምናምን እያልክ ማውራት ጀመርክ ማለት ነው። ይሄ እጅግ በጣም ብልግናም ነውርም ነው። ቤተሰብ ቢኖርህ ኖሮ ቀድሞ ነገር እንደዚህ አይነት ነገር አታደርግም ነበር፣ ወይ ደግሞ ቤተሰቦች በአንተ ተስፋ ቆርጠው ጥለውሃል ማለት ነው። ይህንን ነገር ነው እንድንረዳ ያደረገን። ምክንያቱም ማንም ቢሆን እንደዚህ አይነት ነገርን አያደርግም። በቃ የወንድሙን ሚስት አይመኝም። በቃ በጣም ነውር ስለሆነ ማለት ነው። ነገር ግን አንተ እያደረክ የነበረው ነገር ያ ነው። እስከዛሬ ድረስ አብርሃምና ሩታ አንድ ላይ መሆን አለባቸው፣ አብርሃም እንደዚህ መሆን አለበት ምናምን ትላለህና በቃ እንደውም ያንተ ሴራ እንደሆነ ዛሬ ግልጽ ብሎ ታይቷል። እውነት እንነጋገር ከተባለ አብርሃምና ሩታን አንድ ላይ ለማድረግ አብርሃምን በሆነ ነገር አስፈራርተህ ወደ ሩታ እንደመለስከው ግልጽ ሆኗል ዛሬ። ስለዚህ ያንን ነገር ያደረከው ደግሞ ለምንድን ነው? ሄርሜላን ለራስህ ስለምትፈልጋት፣ ሄርሜላን የራስህ ማድረግ ስለምትፈልግ ማለት ነው። ያንን ደግሞ ብዙ ጊዜ ስታደርግ ስላየን ማለት ነው። ዛሬ ለሶስተኛ ጊዜ እያደረከው ስለሆነ ማለት ነው። እንዲያውም እኮ ትናንት አንድ ቪዲዮ ሰርቼ ነበር። ሄርሜላ ቤት ባለፈው የሄደ ጊዜ እንግዲህ ቡዜ ባትኖር ኖሮ ኤፍሬም ምን ሊያደርጋት እንደሚችል አይታወቅም ምናምን እያልኩኝ አውርቼ ነበርና አንዳንድ ልጆች ኮሜንት ላይ ሲያስቁኝ ነበረ። ምን ያደርጋታል ቡዜ ባትኖር፣ ካሜራ ይዞ እኮ ነው የሄደው ምናምን እያሉ ማለት ነው። ካሜራው እኮ በእጁ ነው ያለው፣ ማጥፋት ይችላል ካሜራውን።
ምን እንዴት ነው የምታስቡት እናንተ? እንዴ ካሜራማኑን አስወጥቶ ካሜራውን ማስጠፋት ይችላል እኮ። ካሜራው ላይቭ አይደለም ሲተላለፍ የነበረው። እንዴ ካሜራ ይዞ የሄደው ራሱ ነው አይደለ? ራሱ ነው ካሜራውን አብርቶ የሄደው። ስለዚህ ካሜራውን ኦፍ ማድረግ ይችላል። እጁ ላይ ነው ያለው ካሜራ። አንዳንድ ጊዜ ነገሮችን ሰፋ አድርጋችሁ አስቡ። ያው ቤቷ ሄዶ ሊያደርግ የነበረውን ነገር እኮ ትላንትና መንገድ ላይ ሲያደርገው አየን አይደል? የማያፍር ሰው መሆኑን የምታውቁት መንገድ ላይ ካልሳምኩሽ እያለ ሲታገላቱን ላይ አይተናል። ቤቷ በሄድ ደግሞ ከዚህ የከፋ ነገር ሊያደርግ ይችል ነበር። ምክንያቱም ማንንም አያየውም ቤቷ ውስጥ ማለት ነው። ስለዚህ መንገድ ላይ የገዛ ወንድሙን ሚስት ካልሳምኩሽ እያለ የሚታገል ሰው ቤቷ ሄዶ ምንም አያደርግም ልትሉኝ አትችሉም። በቃ ምክንያቱም ፍጥጥ ያለ ሰው እንደሆነ አይተናል። መጨረሻ ላይ ራሷ አዋርዳ ሰድባው ስለሄደች ለማስቀየስ ሞከረ። ሄርሜላን አናደድኳት ምናምን ብሎ ነገሮችን ለመሻፋፈን ሞከረ። ነገር ግን ከዛ በፊትም አይተነዋል። በቃ ለሄርሜላ የሆነ ነገር እንዳለው ከአብርሃም ጋር ማለያየት የሚፈልገውም ሄርሜላን የራሱ ለማድረግ እንደሆነ እያየን ነበረ። ስለዚህ ኤፍሬም የሚባል ልጅ ቤተሰቦቹ ካላችሁ ስርዓት እንዲይዝ አድርጎት፣ ካልሆነ ግን እውነት ለመናገር ይሄ በህግ ራሱ መጠየቅ ያለበት ሰው ነው። ምክንያቱም ትውልድን እየበከለ ያለ ሰው ስለሆነ እንደዚህ አይነት ነገር የወንድምን ሚስት መመኘትን ኖርማላይዝ እያደረገ እየመጣ ያለ ሰው ስለሆነ እሱን ያዩ ህፃናቶች እኮ ኖርማል አድርገው ነው የሚያስቡት። በቃ ይሄንን ነገር ኖርማል በቃ ቀላል ነገር አድርገው ነው የሚያስቡት። ስለዚህ እንደዚህ አይነት ነገሮችን ከቻላችሁ ራሳችሁም ቀርጻችሁ ባትለቋቸው መልካም ነው። በቃ የአንድ ቀን ስራ ምናምን ከሆነም ቢቀርባችሁ ይሻላል። ስለዚህ አንዳንድ ጊዜ ዞር ብላችሁ ትውልዱን ብታስቡ መልካም ነው። በቃ የሚያዩን ህፃናት ልጆች ይኖራሉ። እነሱ ከኛ ምን ይማራሉ የሚሉትን ነገሮች ብትመለከቷቸው መልካም ነው የሚል እምነት አለኝ። ስለዚህ ኤፍሬም የምትባል ሰው አንደኛ ራስህ ስነ ምግባር ቢኖር መልካም ነው የሚል እምነት አለኝ። በቃ ቢያንስ ለቤተሰቦችህ እንኳን የራስህን ተወውና ቤተሰቦችህ እንኳን በእንደዚህ አይነት ነገር ባታስጠራ መልካም ነው የሚል እምነት አለኝ። በቃ ባታሰድባቸው፣ ምን አይነት ሰው ነው ያሳደገው ባታስብላቸው አሪፍ ነው የሚል እምነት አለኝ። ምክንያቱም ቤተሰቦች ምን ያህል ዋጋ ከፍለው ልጅን እንደሚያሳድጉ ስለሚታወቅ ማለት ነው። ስለዚህ የለፉበትን ልፋት መና ባታስቀርባቸው ጥሩ ነው የሚል እምነት አለኝ። ሌላው ደግሞ ደስ የሚል ነገርም አይደለም ይሄ። በቃ በጣም ነውር ነው፣ የሚያስጠላ ነገር ነው። አለቀ። በጣም የሚቀፍ ነገርም ስለሆነ ማለት ነው። ስለዚህ አንዳንድ ጊዜ ነገሮችን ሰፋ አድርጋችሁ አይምሯችሁን ተጠቅማችሁ ብታደርጓቸው ብትሰሯቸው መልካም ነው የሚል እምነት አለኝ። ለማንኛውም ግን ዛሬ ከኤፍሬም ቪዲዮ የተረዳነው ነገር ምንድነው? አብርሃምን ወደ ሩታ የመለሰው በሆነ ነገር አስፈራርቶት ነው። ምክንያቱም ሄርሜላን የራሱ ለማድረግ ስለሚፈልግ። ይሄ ነገር ይሳካለታል ወይ? አይመስለኝም። እንግዲህ ወደፊት አብረን የምናየው ነገር ነው የሚሆነው ማለት ነው። ለማንኛውም እንግዲህ ይሄ እኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።